ሰላም ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። ቤቶች ስትገቡ ለማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ኮሜዲያን እሸቱ መለሰ ተማጽኖ ነው። እንግዲህ ሰሞኑን እንደምታውቁት እንግዲህ ኮሜዲያን እሸቱ መለሰ ውጭ ሀገር ከሚወስዱ ድርጅቶች ጋር በመተባበር ዜጎች ውጭ ሀገር ሄደው የስራ ዕድል የሚያገኙበትን ሁኔታ እያመቻቸን ነው። ነገር ግን ብሩን ሳታገኙን አትክፈሉ ብሎ ብዙ ጊዜ ተማጽናል። ሰዎቹ ግን ላገኙት ሰው አካውንት ብሩን እያስገቡ ነው። ኦሮስነስ ጋር እያለ ነው። አንድ ጊዜ መልእክቱን እንስማና ከዛ ሌሎች የኛን ሀሳብ እናንጸባርቃለን። እኔን በአካል ሳታገኙኝ 0.5 ሳንቲም እንዳትከፍሉ። ለዚህ ነው መድረክ በአካል ያዘጋጀሁት። በ0975 51 63 60 ደውላችሁ ቼክ አድርጉ። የትኛውም ሀገር መሄድ ይቻላል፣ ግን ሁሉም ሀገር ለመሄድ የራሱ መስፈርት አለው። ስለዚህ መስፈርቱ ምንድን ነው? ምንድን ነው የሚያስፈልገው? እንዴት ነው መሄድ የሚቻለው? አዎ ቪዛ ነፃ ነው፣ ግን ቪዛ ነፃ ነው ማለት ዝም ብሎ ሁሉም ሰው መሄድ ይችላል ማለት እኮ አይደለም። ሁሉም ሰው መሄድ የሚችል ቢሆን ኖርማ ሁሉም ሰው ሄዶ ነበር አይደል? ነገር ግን እኔ ለጉዞ ብቁ ነኝ ወይ የሚለውን ማረጋገጥ አያስፈልግም ጋይስ። እንዴት በአካል ሳታዩ ቢሮ ሳትሄዱ 70 ሺህ ብር 30 ሺህ ብር 90 ሺህ ብር እንዴት ትከፍላላችሁ? አይደለም እሸቱ ለምን የእናታችሁ ልጅ አይሆንም? ስለዚህ አደራ ዝም ብላችሁ ገንዘብ አትክፈሉ። አንዴ ተረጋጉ። በ0975 51 63 አይሶማም የኛ ሰው ዝም ብሎ ላገኘ ሄዶ ገንዘቡን ይመትላል። ከዛ በኋላ እየየ ነው የሚለው። ምንም እኛም አሁን ሞክረናል በብዙ ጉዳዮች ላይ። አንድ ትራቭል ኤጀንሲ 10 ቦታ ስሙን ቀያይሮ ይዘርፋል። ህዝቡ ባካችሁ ተጠንቀቁ። ምንም አገር እሱ አሁን እሸቱ እንደውም በአካል ተገናኝተን ተመካክረን ፕሮሰሱን ጀምራችን ነው የምትከፍለው አትቸኩሉ እያለ ነው። ከዚህ በፊት እኛ እኮ ደጋግመን እኮ ተናግረናል። አንድ ትራቭል ኤጀንሲ 10 ጊዜ ስሙን እየቀየረ 10 ጊዜ ይዘርፋል። አምጣ 400 ሺህ 500 ሺህ ሲለው ይከፍላል። ለምንድን ነው የምከፍለው 400 ሺህ? እቃልቶ ገበያያቸው ምንም የተደረገ ነገር የለ። ቪዛ ሲመጣ ነው። ቪዛ ሲመጣ ገንዘቡ ይከፈላል። እጅ ላይ ሲደርስ ምንም በሌለበት ስም ይመዘገባል። የሆነ ትልቅዬ ቢሮ ይሄዳል። እኔ ምን እንደሆናችሁ ጭንቅላታችን አይገባኝም በእውነት። አሁን እሱ ራሱ ምንድን ነው ያለው? 2000 ተከታይ ያለው በስሜ የተከፈተ ማዕታ በእሸቱ ስም ብዙ ነው የተከፈተው። ልክ እንደ ዮሐንስ ሽፈራው ማለት ነው። እንደ እሸቱ መለሰና እንደ ዮሐንስ ሽፈራው በስማቸው 100 አካውንት የተከፈተበት የለም። ቲክቶክ ላይ በእነሱ ስም፣ ቴሌግራም ላይ በእነሱ ስም። አሁን አንድ ሰው ሲገባ ማዕታ አካውንት ሲመጣለ የትኛው ነው እውነተኛው ብለህ መጠየቅ አለብህ፣ መፈተሽ አለብህ። ዝም ብለው ገንዘብን ታስረካባል። በማንም ቀረቀንዳ መሀየም ትዞረፋለህ። እና እባካችሁ ሲባል አይሰማም የኛ ሰው። በዚህ በሪል ስቴት ጉዳዮችም እባካችሁ መረጃ አጣሩ፣ ጠበቃ አማክሩ። ኢን ሚሊየንስ ዝም ብሎ ለሆነ ሰው ምንም ሳያጠራ ውል ሳያነብ ዝም ብሎ ይፈርማል። በቃ ዝም ብሎ ገንዘቡን ይሰጣል። ከዛ ዮሐንስ ሽፈራው እንግዲህ ቴሌግራም ላይ እስቲ ግቡና ዮሐንስ ሽፈራው ብላችሁ ቼክ አድርጉ። እስቲ ቲክቶክ ላይ ዮሐንስ ሽፈራው ብላችሁ ቼክ አድርጉ። ስንት ዮሐንስ ሽፈራው ነው የሚመጣው? ለየትኛው ነው የምከፍለው? እሱን በትክክለኝነቱ በምንድን ነው ማረጋግጠው? እንዴ የትኛውም ቦታ ገንዘባችሁ ነው ስራ የሚሰራው አይደለም። ውጭ ሀገር ብትሄዱት በነፃ አይደለም፣ ምንም አያስገበግብም። ዮሐንስ ጋር ብትታከሙም በገንዘባችን ነው፣ ምንም አያስቸኩልም። እሸቱ ጋር ብትሄዱም በገንዘባችን ነው፣ ምንም አያጧድፍም። ለምንድን ነው የኛ ሰው የሚቸኩለው? በቃ እኔ ይገርመኛል። አይሰማም፣ በዚህ ጆሮ ይሰማል። እባካችሁ እየተባለ ዮሐንስ እኮ እባካችሁ ሼር አድርጉልኝ እያለ አረ ህዝቡ እየተዘረፈ ነው እያለ ህዝቡ ሄዶ ይዘረፋል። እየተናገርን አይደለም እነ መንስር እኮ አረ ሊዘርፋችን ግድ የለም ተረጋግ እየተባለ ስንት መኪና እናስመጣለን። አረ ግድ የላችሁም እነሰች አጭበርባሪዎች ነው እየተባለ ሄዶ ገንዘቡ ይበላና ወቀሳውን ሌላ ሰው ላይ ያደርጋል። እኔ ምን አጥፍቼ ነው አይደል? ለመወቃቀስ ብቻ ነው ሩጫው። እና አወንታ በርሲሳ ባቅማቸው ብዙ ጉዳዮችን እየተናገሩ ሄዶ ህዝቡ ይበላል። ህዝቡ ሄዶ ይዘርፋል። እየተነገረ አይሰማም። እየተነገረ አዶራ እየተባለ አሁን ያን ሽፈራ አረ በስሜ ብዙ አካውንት ተከፍቷል፣ ከቁጥጥር ውጭ ሆናል፣ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ። ሼሩ 100 ሺህ ይደርሳል። ከዛ አሁንም ሰው አይሰማም፣ ቪዲዮ ይከፍላል። ከዛ ደግሞ መልሶ ያለቅሳል።
እና እንዴት ዝም ብሎ በተራ ሀሁ ባልቆጠረ ሰው እንደምትሸወዱ ይገርመኛል። እና ጥንቃቄ አድርጎ መኪና ኤሌክትሪክ መኪና ስትገዙ ጥንቃቄ አድርጎ። በብድር እንዴት ነው? አሁን በብድር በባንክ አያይዘን ይላል ብዙ ሰው አያነበውም። በባንክ ወለዱ ምን ያህል እንደሆነ ወለዱ ተከምሮ ማይክሮ ፋይናንስ ልገዛ ነው ይላል። ማይክሮ ፋይናንስ ወለድ ምን ፊደል አልቆጠራቸውም እንዴ? ወለድ ማለት ምን ማለት እንደሆነ አታውቅም እንዴ? በየጊዜው ክፍያው ምን ያህል በላያችሁ ላይ እየተከመረ እንደሚመጣ አታውቅም? በወር 60 ሺህ ብር ክፍያ ያለበት የኤሌክትሪክ መኪና ይገዛል። ስንት ይሰራል ነው ጥያቄው። የኤሌክትሪክ መኪና ስንት ይሰራል? አንተ ለባንክ 60 እና 70 ሺህ ብር ለመክፈል ተስማምተ የገባኸው ማርኬቱ ላይ በቀን ስንት ትሰራለህ ነው? 2 ሺህ ብር ብቻ በአንድ ቀንስ 2 ሺህ ንጹህ ከኤሌክትሪክ ወጪ ከሜንተናንስ ከአንተ ከሹፌር ውጭ ከትርፉ ውጭ 2 ሺህ ብር ንጹህ ለባንክ የምትከፍለው ታዘጋጃለህ። ይሄን ከግምት ስር አስገቡ። ጠበቃ ጠይቁም። እንደገና ኤሌክትሪክ መኪና መዓት ስፍር ቁጥር የሌለው ነው የሚገባ። የትኛው ነው ስታንዳርዱን የጠበቀ? የትኛው ነው? አሁን አንዳንዶች ከገበያ ወጥቷል ሙሉ በሙሉ ከቻይናም ሀገር ከመላ ዓለም ገበያ የወጡ መኪኖች አሉ። የኤሌክትሪክ መኪኖች አዳሜ ገዝቶ አስገብቷል። እሺ ገዝቶ አስገብቷል። ስፔር ፓርቲ የለም ምን የለ፣ ቄሱም ዝም መጽሐፉም ዝም እየተነገረ የተመረቱበት ጄኔሬሽን አይነታቸው ግዛ የሚመረቱበት ድርጅት ምን ያክል አቅም አለው? ይሄ ሁሉ ጎግል ተደርጎ ተጠይቀው ነው የሚገባበት። አይሰማህም? ቤት ሲገዛ ሄዶ ተስገብግቦ ይገባል። የሆነ ነገር ውጭ ሀገር ሲባል ተስገብግቦ ይሮጣል፣ ባናቱ ይተከላል። የሆነ ነገር ሲባል ሄዶ ባናቱ ይተከላል። ከዛ በኋላ እየየ ይላል። መጥቶ ደግሞ በጣም ፈታኝ ነው። እየነገርኩ አይሰማህም። ዝም ብሎ የልቡን መንገድ ነው የሚከተለው። በቃ ዝም ብሎ የራሱን መንገድ ነው የሚከተለው። ከዛ ችግር ከመጣ በኋላ እየየ ይላል። መረጃ በተሰጠው አይሰማም። አንተ ራስ ያን የሚያደርገው ድርጅት ራስ ተጠንቆቆ ባካችሁ ተጠንቆቆ እያለ አይሰሙም። እና ስንቱ ነው የሚያለቅሰው? ስንቱ በከሌ ተዘርፈን፣ በከሌ ተጭበርበረን፣ በከሌ አልቅሰን፣ በከሌ ወጥተን፣ በከሌ የራሳችሁ ጉዳይ። እኔ በግሌ የማውቃቸው ጓደኞች እንደዚህ ያለ ድርጅት ውስጥ ምንም አይነት ግንኙነት እንዳታደርጉ አደገኛ ነው ብዬ እየተናገሩ ሂዶ ይገባሉ። ከዛ በኋላ ቪዲዮ ስራ የእኔ ቪዲዮ 1000 ብር ይመልስላቸዋል እንዴ? የኔ ቪዲዮ በሚሊዮን የሚቆጠር ብር ሂዳችሁ አስረክባችሁ ነገር ከተበለሻሽ በኋላ የኔ ቪዲዮ መስራት ምን ፋይዳ አለው? ጥያቄ። ስለዚህ አስቡ፣ አትጣደፉ። ምንም ያጣድፍ ነገር የለም። ቤትም ብትገዙ በብራችሁ ነው፣ በነፃ አይደለም። መኪናም ብትገዙ በብራችሁ ነው፣ ለዛው እጥፍ ብር ከፍላችሁ ነው። በባንክ ነው፣ በእንትን ነው፣ ቅናሽ ነው። ታላቅ ቅናሽ ይላል። ከየት አባመቶ ዶላር ታላቅ ቅናሽ የሚሰጥ? የእናት ልጅ አለ እንዴ? ሌሊትና ቀን ለአንተ ቤት እየጠፈጠፈ ለአንተ መኪና እየሰራል የሚቀመጥ የእናት ልጅ አለ እንዴ? ታላቅ ቅናሽ ይላል። ድድ ማስታወቂያ ሲበዛ እንኳን ጦርጦር ስ 10,000 ተከታይ ላለው ቲክቶካል አስተዋውቅልኝ 2,000 ላለው 100,000 ላለው 200,000 ላለው አስተዋውቅልኝ ቢሎ ድርጅቶች ሲሯሯጡ እንዴት ይህን ያህል ልመና በዛ? አንዳንድ ማስታወቂያዎች እኮ ማስታወቂያ አይመስልም፣ ተማጽነው ልመናም ይመስላሉ። እና በዛ መልኩ ሲሆን ይሄ ነገር መጠርጠር ያስፈልጋል። አይጠርጥርም፣ ሂዶ ያስረክባል። ተው እየተባለ ከዛ በኋላ ሰውን ለመውቀስ ነው የሚሯሯጠው። አሁን ዮሐንስ ሽፈራው በዚህ መልኩ በቃ ደኮመኝ ብሎ ወጣ። ደኮመኝ ስትነገር አትሰሙም። ለሌሎች ገንዘባችን እየሄዳችሁ ትኮሰክሳላችሁ። ደኮመኛል እና አንቷ በሲሳም ብዙ ነው የጮቱ ብዙ አራታው ጉድ የለም እየተባለ አዳሜ እየሄደ ያስረክባል። አዳሜ ለአንታ በርሲሳ በወር 5 ብር እንከፍላለን ምናምን ብላችሁ ነበር እና ለሚበሏችሁ ሄዳችሁ በ100 ሺህ ትሰጣላችሁ። 5 ብር መረጃ ለሰጣችሁ ሰው 5 ብር መስጠት ይኖራችሁ እና ጥንቃቄ ያስፈልጋል ማለት ነው። ተግባብቶ ቢሰራ ብዙ ነገሮች ይቀላል እና አንደማመጥም ችግር አለ እናውቃለን። ግን የሆነ ሆኖ ወደሽ ከተደፋሽ ቢሮቅጥሽ አይክፋሽ ነው። ወዳችሁ የሰጣችሁትን ገንዘብ ማንም ላይ አታለቃቅሱ። መረጃ ቢቻል በራሳችሁ መንገድ ማጣራት፣ ባይቻል ደግሞ መረጃ ቤት ድረስ ይዞላችሁ የሚመጡትን ሰዎች መስማት። በቃኛ ማንንም አንሰማም ብላችሁ ገንዘባችሁን ካስረከባችሁ ደግሞ አርፋችሁ ቁጭ።
የኔ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ